ምን ይሆንክ ነው ናቲ? የእናቴን ድምፅ የሚመስል ሰማሁ። ደክሞን ነው እኮ የምንውለው ናቲ፣ ማረፍ አለብን። ጠዋት እናወራለን። በልተኛ አሁን። በጣም ክፉ እኮ ሰው ነው። ለልጁና ለሚስቱ ያራራ እኔን ይተወኛል እንዴ? መግባት ይኖርብኛል። ገዛ አይሆንም አልኩ። አፏን አይፍኝ ማሰቃየት አለብኝ። ልጇ እያለ እንዴት ነው እንደዚህ የምታደርገው? በቃ ገብቷል መሰለኝ። ተናደርሽ ትሁት ጀምሯል። ባለፈው ክፍል ላይ በቃ ይህ ነገር አበቃለት፣ አለቀለት፣ ከእንግዲህ በኋላ ድብብቆሽ የለም፣ ዛሬ ሁሉም የተደበቀው ነገር ይጋለጣል ብለን ነበር። ምክንያቱም በህልሙ እናቱ እንደጠራችው እየሆነ እየተጨነቀ ነበረ። ናቲ ሳያውቀው ድምፅ አውጥቶ እናቴ ናፈቅሽኝ የሚል አይነት ቃና ያለው ድምፅ ሲያወጣ የእውነት እናቱ ከተዘጋባት ክፍል ሁና ሰማችው። ስትሰማው ግን ልክ እንደ ሰመመን በመንፈስ እንዳለ እንጂ በአካል እዚያ ቤት ውስጥ ሆኖ የተናገረ አልመሰላትም እና ድምፅ አሰማች። ትሁት አብራት ነበረ። ደነገጠች። በቃ ዛሬ ያለቀልን ብለው ነበረ። ሳሚ ድምፁንም እያሰማ ነው። እነ ቤቲና አቶ ገዞም ሰሙና ተነስተው መጡ። በዚህን ጊዜ እንግዲህ በቃ እንግዲህ በኋላ የሚደበቅ ነገር የለም። ናቲም እናቱን ያውቃል። እናቱም እንግዲህ በህይወት እንዳለች እሷም በህይወት እንዳለ ያውቅና የቤቱ ነገር በሙሉ ግልጥ ይሆናል ብለን ነበረ። ሳይሆን ቀረ። ናቲ ብቻውን ቁጭ ብሎ እየተከዘ እያለቀሰ አገኙት። ምን ሆነ ነው ይሉታል። በቃ በተኛሁበት የእናቴ ድምፅ እንዲህ ይጠራኛል አለች። በቃ ይጨንቀኛል። እዚህ ቤት ስመጣ ሁሌ እሷ ትዝታ ነው፣ ትጠራኛለች ይላል። አረጋጉት። ተረጋጋ፣ ምንም አይፈጠርም፣ እንደዚህ ያጋጥማል ብለው ትኩረት ላለመሳብ ተመልሰው ወደ መኝታ ቤት እየሄዱ ነው። ወደ መኝታ ቤት እየሄዱ እያለ አቶ ገዜ ሽማግሌው በወጣ በገባ ቁጥር ሴትዮዋን ማናደድ ማቀወስ ይፈልጋልና አሁንም ገብቼ አንድ ለሁለት ልበላት እያለ ወደ ክፍሏ ሊሄድ ሲል ቤቲ እንደምንም ተቆጣጠረችው። ገብቶ ቢሆን ምን ሊፈጠር እንደሚችል የታወቀ ነው። ትሁት ውስጥ ነች። አፏን ይዛለች። የራሷን አፍም ስላላመነችው የእናትየዋን ብቻ ሳይሆን የራሷን አፍም ሁሉ ይዘው ክርስቶስን እየተማጸኑ ነው። ዛሬ አውጣን እያሉ ቤት ያተረፈቻቸው ሳታቅም ቢሆን ልጇ ባለበት እናትየዋን እዚህ ልታሰቃያት ነው። አይሆንም፣ ተረጋጋና እንግባ ብላ ገባች። በቃ በዚህ መልኩ አለፈ። ጠዋት ነጋ። ለምንድን ነው ስራ ውለን መጠን ምትረብሸን? እንደዚህ ከሆነ ሁለተኛ ቤት እንዳትመጣ አለው። ናቲ ተናደደ። እንዴት እንደዚህ ትለኛለህ ብሎ ተናዶ ወጣ። ግን አንድ የተፈጠረ ነገር ያለ ይመስላል። ትሁትን ጠርጥሯታል። ቤቲ የትሁትን ምኝታ እንዳለ ፈለገችው። የፈለገችው ነገርም አገኘች። ቁልፉ ከትሁት መኝታ እንዴት ገባ የሚል የዕለቱ አጀንዳ ሆኗል። እንግዲህ ትሁት ከዛ ከተዘጋ ቤት ውስጥ ትገባለች ማለት ነው ብለው ጠርጥረዋል። ቤቲ እርግጠኛ መሆን አልቻለችም። ቆይ እሱን በምናረጋግጥበት እናረጋግጣለን። ለጊዜው ግን ሁላችንም ወደ ስራችን እንሂድ ብላ ሰላም አውርዳ አቶ ገዜም ወደ ስራ ሄዷል። እሷም ከቤት ወጣለች። ናቲ አቆስሎታል። ነገሩ በቀላሉ የሚፋታለት አልመሰለም። ትሁት የሆነ ነገር የምታውቅ ይመስለዋል። ጠየቃት። ትሁት እባክሽን የምታውቂውን ነገር ንገሪኝ ይላታል። እባክህ እናቴ አታስጨንቀኝ። በቃ ለምን ብለህ ጠይቅ። የማሰብ አእምሮ ተሰጥቷል። መርምር። ሁሉም ነገር እንደተነገረህ እንደምታየው ላይሆን ይችላል። ከዚያ በስተጀርባ ምን አለ የሚለው ፈልጎ ፈትሾ የማግኘት ያንተ ስራ ነው። ከዚህ በላይ አታስጨንቀኝ። ልኑርበት፣ ምኖርለትም ሰው አካል አለኝ አይነት ነገር አለችው። ናቲ በቀላሉ የሚረዳ ነው። ምንም መዚህ የበለጥ ሊያስጨንቃት የፈለገ አይመስልም። አልፈለገም። ግን ትሁት አንድ ነገር ጠፍቷታል። ቁልፉ ሲወድቅ አላየችውም ነበረ። ግን ያን የወደቀ ቁልፍ ቤት ይወስዳባታለች። እንግዲህ ከዛ ክፍል በምን ትግባ? እንዳለ ቤቱን አሰሰችው። አንድ ነገር ግን አላገኘችም። በቃ ጭንቀት ሆነ። ቤቲ ቁልፉን ወስደዋለች። ትሁት ደግሞ ቤት ውስጥ እየፈለገችው ነው። አማራጭ ቁልፍ እንኳ አልተወችላትም ወደዚያ ክፍል እንዳትገባ። ድሮ ከምታስቀምጥበት ቦታ እያንዳንዱ ፈለገች። ቁልፍ ግን አላገኘችም። ማን ነው ምግብ የሚያቀርብላት? ሳታያት ልትውል ነው። እሷ ደግሞ ተዘግቶባት አለሜ እየፈለገቻት እየጠበቀቻት ነው። እንዴት ነው ይህ ነገር የሚፈታው? አብረን እናያለን። አብራችሁን ቆዩ።
ቤቲ በጣም ተረጋግታ ስለ ትሁት ከባሏ ጋር ከአቶ ገዜ ጋር እያወሩ ናቸው። ትሁትን ምን እናድርጋት እያሉ ናቸው። አቶ ገዜ ቀላልና አጭር ነው ምላሻቸው። እንግደላት። በቃ ያወቀ የመሰለውን ሰው በሙሉ ገለው ሊፈጁት ነው መሰለኝ። እነዚህ አተት የሆኑ ሰውዬ። ቤቲ ግን ተረጋግታ አይሆንም፣ ከእኛ ጋር እኮ ነው ያለችው፣ የመጀመሪያ ተጠርጣሪ እኛ ነን ምን ሆነው ትለዋለች። ስለዚህ ምን እናድርግ ትያለች ታዲያ ይላል። ደስ የሚለው ምንድን ነው? ሌላ አማራጭ ሀሳብ ካለ አቅርቡ ብሎ ሀሳቡ ከተስማማ እሱም ይቀበላልና መጀመሪያ መግባት አለመግባቷን እርግጠኛ እንሁን። እርግጠኛ ከሆነ ደግሞ ምንም ትንፍሽ እንዳትል እናስጠነቅቃታለን። ከዚያ ቀን ጠብቀን ወደ አጎቷ ስትሄድ መንገድ ላይ እናስገድላታለን። እስከዛ ምንም እንዳልተፈጠረ እናስመስል ብላ ቤቲ አለችው። እሱም የተስማማ ይመስላል። በዚያው ፍጥነት ናቲ ቅድም እስኪ ጠርጥር፣ ዙሪያ ገባውን ፈትሽ፣ ከተባለው በላይ ከነገሩህ በላይ ከሳቁ ከጨዋታው በላይ በኋላ የሆነ ነገር አለ፣ እስኪ እሱነን አጣራ ብለው ነበር ትሁትና ናቲ ጉዳ መጥቷል። እየበረረ ቢሮ ድረስ ሂዶ እናቴ ምንዋን ታማ ነው የሞተች አለ። ሁለተኛ ማጣሪያ ጥያቄ። በባለፈው ስንት ዓመት ሆናት ከሞተች ብሎ ጠይቆ እንደመተባተብም ብለው ብዙ አልከበዳቸውም ነበረ፣ ነግረውት ነበር። ዛሬ ግን ከባድ ጥያቄ ነው። ተንተባተቡ። አቶ ገዜ ከመመለስ ይልቅ ተበሳጭቶ አታናደኝ፣ እያስታወስ አታቁስለኝ ብሎ አስመስሎ አስወጣው። ናቲ ጠርጥሯል። እናቴ ያልታመመችም ነበረ ማለት ጀምሯል። አሁንም ሌላ ማጣሪያ የሚነግረው የሚጠይቀው ሰው ፈልጓል። ቤቲን አገኛት። እናቴ ምኗን ታማ ነው የሞተች ሲላት እሷ የበለጠ ድንብርብር ወጣችና እንዲያውም ታማ እንዳልሞተች ማረጋገጫ የሰጠችው ሁሉ ይመስላል። አላቅም ብላ እየተርበተበተች ትተው ሄደች። ጉድ ነው። ናቲ አንድ ነገር ወስኗል። በቃ እናቴ ታማ አልሞተችም ገለዋት እንጂ ወደሚል ቤት ሄደ። ይህንን ነገር እንድታረጋግጥለት ይፈልጋል ትሁት ደግሞ እንደዚህ ነው እንደዛ ነው ብላ መናገር ከብዷታል። ለምን? ሁለቶችም እናትየዋም ልጇ እንደሞተ ልጁም እናቱ እንደሞተች የሚያውቁትና በድንገት በህይወት መኖራቸውን ቢተዋወቁ የበለጠ ችግር ይፈጠራል ብላ ስለምታስብ አውቃለሁ፣ ግን የበለጠ እንደገና ችግር እንዳልፈጥር ነው ጊዜ በራሱ ያስተካክለው። እስከዛ ግን አንተ ማድረግ ያለብህን አድርግ፣ የሞተች ግን የተገደለች ግን አይመስለኝም ብለዋለች። ናቲ ግራ ገብቶታል። ምን ማድረግ እንዳሰበ ምን ማድረግ እንዳለበት እያውጠነጠነ ነው። ምግብ ቁልፍ አገኘችና ምግብ አቅርባላታለች። ግን አንድ ነገር አለቻት አለሜ፣ ሁለተኛ ከኔ ጋር አትምጪ። ምክንያቱ ለምን እንደዛ አለቻት? አቶ ገዜ ገብቶ ደብድቧት ነበረ። ማታ ድምፅ ያሰማሹ ለምንድን ነው ገና ሳይላት ነበረ ራሷ የተናገረች። ስለዚህ በዚያ ምክንያት እንግዲህ እንዳለ እንዲሰማት ያደረገችው ትሁት ነችና አንቺ እንደዚህ ባታደርጊኝ እሱ መጥቶ አይደበድበኝም ነበር ብሎ እንደማለት መደብደቧ እንደሆነ የማይቀር ነው። ግን ያው ምክንያት እንፈልጋለን እና ለጊዜው ይህንን ምክንያት አቅርባለች። ትሁት ተስፋ የቆረጠች ትመስላለች። ምን ማድረግ አለብኝ እያለች ብቻዋን ክፍሏ ገብታ እያለቀሰች ነው። ለአባባም እያማከረችው ነው። ይዣት ልጥፋ ብላ ታስብና ወዴት ይዣት እጠፋለሁ? አሁን እኮ ግራው ገባኝ። በቃ እዚህ ቤት ግን መቆየት ያለብኝ አይመስለኝም ወደሚል ተስፋ መቁረጥ ንግግር እያደረገች ነው። በመሃል ቤቲ መጣች። እያለቀሰች ነበረ። ትሁት ምን ሆነች ነው ትላለች። ቤቲ በጣም ጎበዝ ነች። ምናልባት መጀመሪያ ሰዎች ችኩልና ወዲያው እርምጃ የወሰድባቸው የምትል አይደለች። ማስመሰል ትችላለች። ትሁትን ጠርጥራታለች። ግን በጥርጣሬዋን እንዲታወቅባት የፈለገች ስለማትመስል ምንም እንዳልተፈጠረ አክት እያደረገች ነው። ምን ሆነች ነው እያለች ለማረጋጋትም ትሞክራለች። እሺ ነይና እስኪ እናውራ ብላታለች። ትሁትም እመጣለሁኝ ምንም አልሆንሁም ብላ ለጊዜው የተናደደችበት አልነገረቻትም። ድሮስ ልትናገር ነው። እዚህ ደርሷል። አብረን እናያለን መጨረሻውን። ይሄ ድራማ ወደ መጨረሻው እየተቃረበ ያለ ይመስላል። በእርግጥ የዚህ ቤት ጉድ ነው ወደ መጨረሻው እየተቃረበ ያለ ይመስለው። ናቲ ፍለጋውን ምርመራውን አጠናክሮ ቀጥሏል። ዛሬም አባቱ ክፍል ገብቶ ማጣራት ያለበት ነገር እንዳለ ተሰምቶት ወደ ክፍሉ ለመግባት እየጣረ ነው። ትሁት ግን አስቆመችው። እባክህ ናቲ ለመረጋጋት ሞክር፣ ለእኔም እዘንልኝ፣ መግባት አችልም አለችው። እሱም ሌላ አማራጭ ሲያስብ በቃ ተይው፣ እንዲያውም ከዛው ከእናቴ መቃብር ጋር ሂጄ ለእሷ እነግራታለሁ፣ እሷ ናት የምትረዳኝ፣ እሷ ናት የምትሰማኝ ብሎ ወደ መቃብር ቦታው ትቶ ሄደ። ትሁት
በቃ ይሄ ነገር አበቃለት፣ እንደዚህ ነበር መጨረሻው ብላ አርፋ ተቀመጠች። በመሃል ቤቲ ቅድም ትሁት ጋር ማውራት ፈልጋ ነበርና እሷን ለማወጣጣት ወይም ለመመርመር መጣለች ተረጋግታ። አገራ ማን ነው ብላ። እሺ ቤት ማን አለ ማን መጥቶ ነበር ከሚል ጥያቄ ጀመረች። ናቲ እንደመጣ ነገረቻት። መቼስ በናቲ የሚጨክን ልብ የላትምና ምን አለ ምን ሆነ ወደሚል ጥያቄ አመራች። ደህና ነበረ ግን እናቴ መቃብር ጋር ሄዳለሁ ብሎ ወጥቷል ስትላት ቤቲ እጢዋ ዱብ ያለባት አይነት ነገር ነው የሆነች። ደነገጠች። ምን ሆንሽ? ምን ተፈጠረ? ችግር አለው እንዴ የሚል ጥያቄ አከታትላ ጠየቀች። ትሁት ምንም ችግር የለውም ብላ ተቻኩላ ወጣች። ጉድ! ግን እኮ ትሁት ሁሉም ታውቃለች። ግን ቤቲ በጣም ደንግጣ ተዋክባ ነው ከቤት የወጣችው። ትሁት ደግሞ ወደ አለሜ ክፍል ገብታ ምግብ አቀረበችላት፣ ውሃ ሰጠቻት፣ ይቅርታ ጠየቀቻት ስላስራበቻት፣ ከማስደብደቡ ስላላስቆመቻት፣ በቃ ከዚህ በላይ ልታደርግላት ባለመቻሏ ይቅርታ ጠይቃት። ግን ሁሌም እንደምታስታውሳት ሁሌም እንደምትናፍቃት ነግራ ከእንግዲህ በኋላ ምናልባት በህይወት ላንገናኝ እንችላለን አለቻት። እንደዚያ ስትላት አለም የደነገጠች። ምንም እንኳ ቅድም ከፍቷት እንደዚያ ትናገራት እንጂ አንድ ብቸኛ ለኝተዋ ትሁት ናትና ትሁት እንደዚያ ስትላት ደነገጠች። እዚህ ደረሰ። እሺ ሌላ አማራጭ ኖር ይሆን? ቤቲ ወደ መቃብር ቦታ ሂዷል ናቲ ከተባለ በኋላ መኪናን እንኳ ግራና ቀኝ ማየቱን ትታ ዝም ብላ መሻገር ጀምራለች። በጣም ከመደንገጡ የተነሳ በተደጋጋሚ ለአቶ ገዜ ስልክ እየደወለች ነው ለባሏ፣ ግን ሊያነሳላት አልቻለም። ከስንት ሙከራ በኋላ አነሳላት። የሆነውን ነገረችው። እንግዲህ እሱ ቤቲ በዚህ ልክ ከደነገጠች እሱ ምን ሊሆን እንደሚችል መገመቱ ቀላል ነው። የዛሬው እዚህ ላይ ነው ያበቃው። በቀጣይ ደግሞ ቀጣዩን ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።